በአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰኑይ ለወርኃ ሐምሌ በዛቲ ዕለት ኮነ ሰማዕተ ቅዱስ መቃርስ ወልደ ፋሲለደስ ርእሰ ሐራ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 22 በዚህች ቀን የጭፍሮች አለቃ የሆነ የፋሲለደስ ልጅ ቅዱስ መቃርስ ሰማዕት ሆነ። ይህንም ቅዱስ አማልክትን እርሱ እንደማያመልክ በንጉሥ ዲዮቅልጥያኖስ ዘንድ ወነጀሉት። ንጉሡም ወደ እስክንድርያ ወሰደው፣ በዚያም እንዲያሰቃዩ ታዘዘ። እርሱም ወላጆቹን በተሰናበታቸው ጊዜ ለድሆችና ለችግረኞች እንዲያስቡ አደራ አላቸው። ከዚህም በኋላ ወጥቶ ሄደ። ክብር ይግባውና ጌታችን ክርስቶስም ተገልጾለት አጽናናው፣ የሚደርስበትንም ሁሉ ነገረው። ወደ እስክንድርያ ከተማም በደረሰ ጊዜ በመኮንን ህርማኖስ ፊት ቆመ። መኮንኑም የጭፍሮች አለቃ የፋሲለደስ ልጅ እንደሆነ አውቆ ብዙ አባበለው፣ ለመነውም። እርሱ ግን አልሰማውም፣ ከመልካም ምክሩም አልተመለሰም። ከዚህም በኋላ ሰውነቱ እስከምትቀልጥ ድረስ ታላቅ ስቃይን አሰቃየው። በስቃይም ውስጥ እያለ ጌታችን የቅዱሳንን ማደሪያቸውንና የአባቱንና የወንድሙን ማደሪያ አሳየው። ከዚህም በኋላ መኮንኑ ወደ ኒቆስ ሀገር ወሰደደው። በዚያም ታላቅ ስቃይን አሰቃዩት። ምላሱንና ክንዱን ቆረጡት። በጎኖቹም ውስጥ በእሳት ያጋሏቸውን የብረት ችንካሮች ጨመሩ። ጌታችንም አዳነው፣ ያለ ጉዳትም በጤና አስነሳው። ክብር ይግባውና ጌታችን ኢየሱስ ክርስቶስን በእጆቹ ላይ ታላላቅ ድንቆችንና ታምራቶችን አደረገ። ከእነርሱም ብዙ ሰዎች የሞተ ሰው ተሸክመው ሊቀብሩ ሲሄዱ አየ። ሁሉም እያዩት ክብር ይግባውና ወደ ጌታችን ማለደ። ስለዚያም ምውት ተነስቶ ያየውን ይነግራቸው ዘንድ ለመነ። ወዲያውም ያ ምውት ተነስቶ ኢየሱስ ክርስቶስ እውነተኛ አምላክና የሁሉ ጌታ እንደሆነ ተናገረ። ይህንንም ድንቅ ተአምር አይተው ብዙ አሕዛብ ክብር ይግባውና በጌታችን በኢየሱስ አመኑ። መኮንኑም ተቆጥቶ ያመኑትን ራሶቻቸውን አስቆረጠ። ሰማዕታትም ሆነው የሰማዕትነት አክሊልን ተቀበሉ። በዚያም የእንዴናው ገዢ አርያኖስ ነበረ። በተመለሰ ጊዜም ቅዱስ መቃርስን ከእርሱ ጋር ወሰደ። ወደ ሀገረ ሰጥኑፍም በደረሰ ጊዜ መርከቢቱ ቆመች፣ የማትንቀሳቀስም ሆነች። እነሆ ጌታችንም ለእርሱ ተገልጦ ተጋድሎውንና በዚያ እንደሚፈጽም ነገረው። ከዚህም በኋላ ራሱን በሰይፍ ቆረጡ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። ቆስጠንጢኖስም በነገሰ ጊዜ የጣዖታትን ቤቶች እንዲዘጉ አብያተ ክርስቲያናትም እንዲከፈቱ አዘዘ። ያን ጊዜም ስሙ አውሎጊስ የሚባል ምእመን መኮንን አብያተ ክርስቲያናትን ሊሰራ ጀመረ። ቅዱስ መቃርስም ተገለጠለትና ሥጋው ያለበትን ነገረው። መኮንኑም ወደ አመለከተው ቦታ ሄዶ የቅዱስ መቃርዮስን ሥጋ አገኘ። ከዚያም ወስደው ቤተ ክርስቲያንም ሰርቶ ሥጋውን በውስጡ አኖረ። ከእርሱም ታላላቅ ድንቆች ታምራቶች ተገለጡ። እግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለመቃርዮስም ፋሲለደስ ሰርዲኖ ዛይል ኃጢአት ዘእያደመኖ ሐራዊ ተባ በውስተ ስም ከዊኖ እንዘይመትሩ መዝራይቶ ወያወቅዩ ልሳኖ እንፍቅረ ክርስቶስ መኑሂ እክህለ ያጽንኖ። በዚህችም ዕለት ቅዱስ ለውንቲዮስ በሰማዕትነት አረፈ። ይህም ቅዱስ ክርስቲያን ከሃዲያን ከሆኑ ሰራዊት ጋር ይኖር ነበር። ሀገሩም ጠራብሎስ ነው። መልኩም ያማረ በገድሉም ፍጹም የሆነ ነበር። አምላክ ያጻፋቸው መጻሕፍትንም ያነብ ነበር። ይልቁንም የዳዊትን መዝሙር ሁልጊዜ ያነብ ነበር። ባልንጀሮቹ ለሆኑ ወታደሮችም ያስተምራቸው ይመክራቸው ነበር። እግዚአብሔርንም እንዲፈሩ ያስገነዝባቸው ነበር። የማይጠቅሙ የረከሱ የአማልክትንም ሸክም ከትከሻችሁ ጣሉ ይላቸው ነበር። ከሐሰትም ተመልሰው ክብር ይግባውና በጌታችን ያመኑ አሉ። ከእነርሱም ወደ መኮንኑ ሄደው ለውንቲዮስ አማልክትን አቃለላቸው፣ ሰማይና ምድርን በውስጣቸው ያለውን ሁሉ የፈጠረ ክርስቶስ ነው ይላል ብለው የከሰሱትም አሉ። መኮንኑም በሰማ ጊዜ ወደ እርሱ አስቀርቦ ጠየቀው። እርሱ ግን ክብር ይግባውና ጌታችን ኢየሱስ ክርስቶስን እንደሚያመልከው በመኮንኑ ፊት ታመነ። ጳውሎስ ከፈጣሪዬ ከክርስቶስ ማን ይለየኛል እንዳለ ከታናሽነቴ ጀምሮ በፍጹም ልቦናዬ አመልከዋለሁ፣ ለእርሱም እሰግዳለሁ አለው። መኮንኑም እጆቹንና እግሮቹን አስረው በወህኒ ቤት ውስጥ እንዲጥሉ ታዘዘ። እንዲሁም አደረጉበት። በማግስቱ መኮንኑ
አቅርቦ እንዲህ አለው፣ በምን ኃይል የንጉሥህን ትእዛዝ ተደፍረህ ትተላለፋለህ? ሰዎችንም አማልክትን ከማምለክ በምን ኃይል ትመልሳቸዋለህ? ቅዱሱም አለው። ቅዱሱም እንዲህ ብሎ መለሰለት፣ በእውነት ሰዎች ሁሉ ክብር ይግባውና ወደ ጌታችን ወደ ኢየሱስ ክርስቶስ ሃይማኖት እንዲገቡ እኔ ሻለሁ። አንተም ስህተትን ትተህ ክብር ይግባውና ኢየሱስ ክርስቶስን ብታመልከው የረከሱ አማልክትንም ባታመልክ ብትተዋቸው የዘላለም መንግሥትን በወረስክ ነበር አለው። ይህንን በሰማ ጊዜ መኮንኑ እጅግ ተቆጣ። ደሙ እንደ ውሃ እስኪፈስም ድረስ ይገርፉት ዘንድ አዘዘ። እርሱም እግዚአብሔርን ፈጽሞ ያመሰግነው ጀመር። ከወታደሮችም አንዱ አዘነለትና በጆሮው አሾከሾከ። እኔ ስለ አንተ አዝናለሁ፣ ጉልምስናህንም ላድን እወዳለሁ። አንተ ለአማልክትም እንደምትሰዋ ለመኮንኑ አንዲት ቃልን ብቻ ተናገር፣ እኔም እዋሳሃለሁ አለው። ቅዱሱም ሰይጣን ከኋላ ሂድ ብሎ ገሰጸው። መኮንኑም ጭካኔውን አይቶ ስጋው እስከሚቆራረጥ ደሙም እንደ ውሃ በምድር ላይ እስቲፈስ ድረስ ስቃዩን እጥፍ ድርብ አደረገበት። ከዚያም በኋላ በውሃ እንዲዘፍቁት በእግሩም እንዲጎትቱት በወይን ቤት እንዲጥሉት አዘዘ። በዚያም ነፍሱን አሳለፈ፣ ገድሉንም ፈጸመ። የምታምን ሀብታም ሴት መጥታ ለወታደሮች ብዙ ገንዘብ ሰጥታ የቅዱሱን ስጋ ወሰደች። በአማሩ ልብሶችም ገነዘችው። የወርቅ ሳጥንም አሰርታ በውስጧ አኖረችው። ስዕሉንም አሳለች። በፊቱም ሁልጊዜ የሚያበራ ፋና አኖረች። ለዚችም ሴት ቅዱሱ ያደረገላት የድካም ዋጋዋ ለእኔ አንድ ቀን ተጽፎ ለዚችም ሴት ቅዱሱ ያደረገላት የድካም ዋጋዋ ሰኔ አንድ ቀን ተጽፎ አለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ቅዱስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ለጠራብሎስ ማይቶታ ለውንትዮስ ፈጻሚ ስቃየ ስም በጾታ እንዘ ትገብር ለበርንከ አራዘ ወርቅ ትርሲታ ነጺረከ ዘንተ ብዙህ አፍቅሮታ ውስተ ቤተ ሞቅህ ሮጽከ ታድህኖ ለምታ። በዚችም ቀን የቅዱስ መርካሎስ መታሰቢያው ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወሰሉሱ ለወርሃ ሐምሌ በዛቲ ዕለት ኮነት ሰማዕተ ቅድስት መሪና። ወዛቲ ዕለት አይረፈ ቅዱስ ለንጊኖስ። ወዛቲ ዕለት ስማ ኮነ አብጥልማዎስ ዘሶክ